እንድትጎዳ እያደረጋት ነው። እንግዲህ ያኔት እነሱ ቤት በትላንትናው ክፍል ላይ ገብታ ነበረ። ያኔት እንግዲህ ቪዲዮ ላይ እንደተመለከታችሁት በጣም ሲበዛ አስመሳይና በጣም የሆነች እብድ ነገር ናት ማለት ነው። እንግዲህ ትላንትና ሉሊትን እንዴት አደርጋ እንደሸወደቻት ተመልክታችኋል። አባቴ ጋር ስልክ መደወል እፈልጋለሁ ብላ ናታን ጋር ደውላ የቤቱን አድራሻ እንዲልክለት እና ልታገኘው እንደምትፈልግ ባለፈው ልትነግረው የነበረውን ነገር አሁን ልትነግረው እንደምትፈልግ እና ለሱ ደግሞ በጣም አስፈላጊ የሆነ ነገር እንደሆነ አሳምና አድራሻውን ከተቀበለች በኋላ እንግዲህ ሉሊት ስልክ እያወራች ስትመጣባት አባቴ እያለች ነበረ ስትል የነበረው ማለት ነው። እንግዲህ ከዚያ በኋላ ስልኩን ከዘጋች በኋላ እዛ ቤት ምናልባትም ደግሞ እነ ናታን ጋር ሄዳ ተቀባይነት ካላገኘች ተመልሳ እነ ሉሊት ጋር እዛ ቤት መቀመጥ ስለምትፈልግ ሉሊት ደግሞ እንደዚህ በቀላሉ ሰውን የምታምን አይነት ሴት አይደለችም። እንግዲህ ከቃል እጅ እንድታመልጥ የረዳቻትም ያኔት ናት ማለት ነው። እንግዲህ ያኔት ጥፋቱን ሁሉ ወደ ሉሊት ካዛወረች በኋላ ማለትም እንግዲህ የነ ኤፍራታ ልጅ ሉሊት ራሷ ገለዋለች ብላ ካለች በኋላ ቃል ደግሞ በዚህ ነገር ተናዶ ሉሊትን አንቆ ሲይዛት እንግዲህ ያኔት ከኋላ የምታራሱን ከሳተ በኋላ እጅ ለእጅ ከያይዘው እንዲያመልጡ ሆነዋል ማለት ነው። ስለዚህ ይህንን ሁሉ ነገር ካደረጉ በኋላ እዛ ቤት ሄዳ በቃ ውጪ ከዚህ ቤት ነበር ስትላት የነበረችው ማለት ነው። ያኔት ግን ግዴታ እሷን ማሳመን ስላለባት አባቴ እኔን ካላመጣ ቤቱን እንደሚያቃጥሉት ነግረውታል ብላ ስታለቅስና እንደዛ ስታስመስል ነበረ ማለት ነው። እንግዲህ ሉሊትም እውነቷን መስሏት እንድታርፍ ካደረገቻት በኋላ እና ደግሞ ለወደፊቱ መፍትሄ እንደሚፈልጉ ከነገረቻት እና ካረጋገቻት በኋላ ያኔት ግን ናታን ጋር ሄዳ እውነቱን ልናገራለሁ ብላ ቤታቸው ድረስ ለመሄድ ደፍራለች ማለት ነው። እንግዲህ ቤት ከገባች በኋላ ያኔት የምትናገረውን ነገር ኤፍራታም እንደዚሁም ናታን ካፏ የሚወጣውን ነገር ለመስማት በጉጉት እየጠበቁ ነበረ ማለት ነው። ይህንን ነገር መናገር ባይኖርብኝ በጣም ደስ ይለኝ ነበር፣ ግን ግዴታ መናገር ስላለብኝ እነግራቸዋለሁ ብላ የሆነ ነገር ፈጥራ ለመናገር ትሞክራለች ማለት ነው። ነገር ግን ከልጃቸው ጋር የተያያዘ ነገር በዚህ ሰዓት እንግዲህ ኤፍራታ በጣም ትናደዳለች ማለት ነው። የሆነ ተልእኮ እንዳላት ነው የመሰላት ማለት ነው። ቆይ አንቺ ማን ስለሆንሽ ነው ስለ እኔ ልጅ የምታወሪው ብላ ኤፍራታ ትጮባታለች ማለት ነው። ናታን እንግዲህ በጣም ይናደድና አንቆ ይይዛታል ማለት ነው። ነገር ግን ከዚህ ቀደም ናታን ስለ ሕፃን ልጅ እንደታገተ ሉሊት ስልክ ስታወራ ሰምታት እንደነበረ ለናታን ነግረው ነበረ ማለት ነው። እና አንዳንድ ነገሮች ተገጣጥመው ናታን እንዲጠራጠር አድርጎታል ማለት ነው። ያኔትም እውነቷን እንደሆነ ለማሳመን ከሞከረች በኋላ ናታን ይለቃታል ማለት ነው። ይህንን ነገር ደግሞ እንዴት ልታውቂ ቻልሽ? ቆይ አንቺ ማንሽ? ከኛ ቤተሰብ ምንድን ነው የምትፈልገው? በማለት ያኔትን በጥያቄ ያፋጥጣታል ማለት ነው። እንግዲህ ያኔትም ምንም የዋሸችው ነገር እንደሌለና ሉሊት የእነሱን ልጅ እንደያዘችባቸው ትነግረዋለች ማለት ነው። እንግዲህ በዚህ ሰዓት ከዚህ ቀደም ናታን በሰማው ነገር ተንስቶ ምናልባትም ደግሞ የኛ ልጅ እንኳን ባይሆን ሌላ ሕፃን ልጅ እንደተያዘ እርግጠኛ ይሆናል ማለት ነው። እና ያኔት እንግዲህ ታሪኩ በጣም ረጅም ነው። ነገር ግን ብቻ ይህንን ነገር ሚስጥር ስላወቅኩባትኝ እና ለእናንተ እንዳልናገር ነው ባለፈው ማግታኝ የነበረው እና አሁንም ደግሞ እየተከታተለችኝ ያለችው በማለት ለናታን ትናገራለች ማለት ነው። እንግዲህ ናታን ሳይፈልግም አምኗታል ማለት ነው። ኤፍራታ ግን በጭራሽ የሚሆን ነገር እንዳልሆነ እና ቆይ ከኛ ቤተሰብ ምንድን ነው የምትፈልጉት? አርፌ በተቀመጥኩ እኮ ለምንድን ነው ቁስሌን የምትነካኮኝ? እያለች ትጮህባታለች ማለት ነው። እንግዲህ ያኔት የእውነቷን እንደሆነ ለኤፍራታን በተረጋጋ መንፈስ ትነግራታለች ማለት ነው። ናታን ግን ይህንን ነገር በራሱ መንገድ ማጣራት እንዳለበት እና ሉሊት የእነሱ ልጅ እንኳን ባይሆን የሆነ የሰው ልጅ እንደያዘች እርግጠኛ ይሆናል ማለት ነው። እንግዲህ ከዚህ ቀደምም ተጠራጥራ ነበረ ማለት ነው። ነገር ግን እንዴት የሌለ ነገር ነው የማስበው ብላ ራሷን ከዚህ ሀሳብ ለማውጣት ሞክራለች ማለት ነው። ማለት እንግዲህ ሉሊት ሕፃን ልጅ እንደተያዘ እና እነ ኤፍራታ ቤት በተላከ ወረቀት ልጅሽ በህይወት አለ የሚለው የተላከላቸው ደብዳቤ ከዛ አንጻር ተንስታ ምናልባት የእነሱ ልጅ በህይወት ይኖራል ብላ አስባ ነበረ ማለት ነው። ግን ይህንን ያክል ጊዜ እንዴት ሊሆን ይችላል ብላ በቃ ያልሆነ ነገር ነው አሚሮ እየፈጠረብኝ ያለው ብላ ወደዛውኑ ነው ሀሳቡን ከውስጧ ያወጣችው ማለት ነው። እንግዲህ ትላንትናው ክፍል ላይ መጨረሻ አካባቢ ቃል ሉሊትን ፍለጋ እንደዚሁም ያኔትን ፍለጋ ወደ እነ ገኒ ቤት ሄዶ ነበረ።
እዛ ከሄደ በኋላ ማንም ሰው ቤት አልነበረም። እንግዲህ ገነት ነበረች በር የከፈተችለት። ሉሊት የት ናት እና እያለ ሲጠይቃት ነበረ ማለት ነው። እሷ ምንም የምታውቀው ነገር እንደሌለ እና እዚህ ቤት እንዳልመጣች ስትናገር፣ ነገር ግን የወሰዳት እና ያገታት እሱ እንደነበር እንደሰማች ስትነግረው በቃ እዚህ ቤት መጥተዋል ማለት ነው ብሎ የት ናቸው እያለ በጥያቄ ገነትን ሲያስፋጥጣት፣ ነገር ግን ቃል ደግሞ እንደዚህ የዋዛ ሰው አይደለም እና ዞር ዞር እያለ ሲፈልግ ሉሊትን ኪችን ያገኛታል ማለት ነው። ከዛም አንጠልጥሎ ያኔትስ የት ናት? እንዴት ከኔን ለማምለጥ ትሞክራላችሁ? ብሎ እየጎተተ ይዟት ሊሄድ ሲል እንግዲህ ገኒ ደግሞ ባለፈው ዝም አልኩኝ አሁንስ ዝም አልልህም ብላ ሉሊትን ከዛ ቤት ይዞ መውጣት እንደሌለበት እና ይህንን ካደረገ ለፖሊስ እንደምትደውል ገኒ ታስፈራረዋለች ማለት ነው። እንግዲህ ገኒም ሉሊትም ተባብረው ቃል ከዛ ቤት ሉሊትን ይዟት እንዳይሄድ ገነትም ፖሊስ እጠራለሁ እያለችው ባለፈው ይዛት ስትሄድ ዝም አልኩ፣ አሁን ግን ዝም ልልህ አልችልም ብላ ገነትም ቃል ላይ ትጮህበታለች ማለት ነው። ቃል እንግዲህ በዚህ ሰዓት ሉሊትን ህፃኑ የት እንዳለ እስካልነገርሽኝ ድረስ ከኔ እጅ መቼም ቢሆን ልታመልጭ አትችይም እያለ ሲጮህ፣ ገነት ደግሞ ትደነግጣለች ማለት ነው። የምን ህፃን ልጅ ነው ምናምን እያለች የሆነ ሚስጥር ቃል ይወጣበታል ማለት ነው በዚህ ሰዓት ማለት ነው። ከዛ ገነትን አንቺ የሚመለከትሽ ነገር የለም አርፈሽ ተቀመጪ ብሎ ገነትን ያስቆማታል ማለት ነው። እንግዲህ በዚህ ሰዓት ገነት ሉሊት የሆነ ጥፋት እንዳጠፋች እና የሆነ ሰው እንግዲህ ከዚህ ቀደም ደግሞ ስልክ ስታወራ ነበረ ሉሊት ማለት ነው። እና ስልክ ስታወራ ገነትና ጽ ሰምተዋት ነበር ከዚህ ቀደም ማለት ነው። እና ሉሊት የሆነ ጥፋት እንዳጠፋች ስለዚህ ይበልሽ፣ እኔ የሚመለከተኝ ነገር የለም፣ አንቺ መቼም ቢሆን መዘዝ ከማንጣት ወደ ኋላ አትይም፣ ሁልጊዜ ነገር እንደጎተትሽ ነው ብላ ገነት የራስሽ ጉዳይ ብላ ሉሊትን ትተዋታለች ማለት ነው። ቃል እንግዲህ በዚህ ሰዓት ሉሊትን ይዟት ከቤት ይወጣል ማለት ነው። እንግዲህ ያኔት ከዚህ ነገር እጇን አውጥታለች ማለት ነው። ያኔት አሁን ላይ የት እንዳለች አይታወቅም፣ እነሱ የሚያውቁት ነገር የለም። ሉሊትም እየፈለገቻት ነበረ ማለት ነው። ቆየት ሄዳ ነው አሁን እዚህ ያልነበረች እንዲያለች ነበረ ማለት ነው። እና እነ ናታን ቤት ትሄዳለች ብሎ ማንም ሰው ስለማይጠረጥር ያኔት እንግዲህ ከዛ ቤት ጠፍታለች ማለት ነው። ስለዚህ ቃል ግን ሉሊትን ይዞ ህፃኑ ያለበትን ቦታ መናገር እንዳለባት እያስፈራራ ይዟት ይሄዳል ማለት ነው። እንግዲህ ሉሊት ደግሞ የዋዛ አይደለችም፣ ምንም ቢሆን አትናገርም። ምክንያቱም ካልተናገረች ደግሞ ምንም ሊያደርጋት አይችልም። እሷን አንድ ነገር ቢያደርጋት ልጁ ያለበትን አድራሻ ሊያውቅ ስለማይችል እንደዚሁ በመያዝ እና እስከሚሰለቻት ድረስ አንድ ቤት ውስጥ ቆልፎ በማስቀመጥ በዛን ሰዓት እንግዲህ ሲሰለቻት ትናገራለች የሚል ሀሳብ ነው ያለው። እንግዲህ ሉሊት ግን የዋዛ ሰው አይደለችም። መቼም ቢሆን አድራሻውን ልትነግረው አትችልም ማለት ነው። እንግዲህ ናታንም ደግሞ ስለ ልጁ የሆነ ነገር እየሰማ ስለሆነ ቢያንስ ልጁን እንኳን ባያገኙ ይህንን ቤተሰቡን ለመበጥበጥ እያደረገ ያለውን ሰው ማግኘት ስላለበት ፍለጋውንና ማጣራቱን እንደሚቀጥል ሲናገር ነበር ማለት ነው። ሌላው ደግሞ አቤል እና አፄ ናቸው። አቤል እና አፄ እንግዲህ አቤል ከዚህ እልል ያለ ፍቅር ይዞታል። ፂ ደግሞ ፍቅር ውስጥ መግባት እንደማትፈልግ ነበር ስትነግረው የነበረው። እሱን ግን በጣም የቅርቧና በጣም የምትወደው ወንድሟ እንደሆነ ስትነግረው አቤል ደግሞ በዚህ ንግግሯ በጣም እየተናደደ ነበረ ማለት ነው። እኔ ወንድሜ እንድትይኝ አልፈልግም፣ እኔ እኮ እወድሻለሁ እያላት ነበረ ማለት ነው። እንግዲህ ከዚህ ቀደም በፍቅር ተጎድቻለሁ፣ ስለዚህ ከዚህ በኋላ ደግሞ ፍቅር ውስጥ መግባት አልችልም እያለችው ነበረ ማለት ነው። አቤል ሁሉም ሰው አንድ አይነት እንዳልሆነና ምናልባትም ደግሞ እኔ ካሳሽ ልሆን እችላለሁኝ፣ ስለዚህ ልትቀበይኝ ይገባል እያላት ነበረ ማለት ነው። ግን ይህንን ነገር አላደርገውም፣ ባደርገውም እንኳን ጊዜ ያስፈልገኛል እያለችው ነበር ማለት ነው። እንግዲህ አቤል ደግሞ ወንድሜ ስትይ ያራቅሽኝ ያክል ይሰማኛል፣ ስለዚህ እኔ ደግሞ እንደምወድሽ ነግሬሻለሁ፣ ስለዚህ ለምንድን ነው ወንድሜ እያልሽ እኔ እንድናደድና እንድበሳጭ የምታደርገኝ እያለ ሲላት ነበረ ማለት ነው። ሌላው ደግሞ ገኒ ናት። ገኒ እንግዲህ በዳጊ ፂ ስልኳ በጠፋበት ሰዓት ዳጊን ስትጠረጥረው የኔ ልጅ ሌባ አይደለም፣ ስለዚህ ስልክሽን ሊሰርቅሽ አይችልም እያለች ከፂ ጋር ግብ ግብ ፈጥረው ነበረ። ነገር ግን ዳጊ እጅ ላይ የፂ ስልክ ተገኝቷል ማለት ነው። በዚህም እንግዲህ ገነት አንገቷን ደፍታ በልጇ በጣም እያዘነች ነበረ ማለት ነው። እንግዲህ ዳጊ ይሄ ነገር ደግሞ እለት ከእለት እየባሰበት መጥቷል። ግን ዳጊ ያለ አንዳች ነገር ጸባዩ አልተቀየረም። ቢያንስ ግን የተረዳው ሰው ግን የለም።
አንዳንድ ጊዜ ሰዎች ምን እንደሆንን ከምንም ተንስቶ ጥሩ ሰው አይሆንም። ከምንም ተንስቶ አንድ ሰው ክፉ ሊሆን አይችልም ማለት ነው። የሆነ የሚነሳበት ነገር ሊኖረው ይችላል ወይ በሰው ሲጎዳ ወይ የሆነ ጫና ሲደርስበት ምናምን ነገር ነው የሰው ልጅ መጥፎ የሚሆነው ማለት ነው። እንግዲህ ዳጊ ከምን ተንስቶ የበፊቱ ጸባዩ ጠፍቶ አሁን ግን በጣም አስቸጋሪ እና ሌባ ልጅ ሆኗል ማለት ነው። እና እንደዚህ የሆነበት ምክንያት ምን እንደሆነ ለአቤል በቅርቡ እንደሚነግረው እየነገረው ነበረ። ምክንያቱም ምን እንደሆነ አብረን የምንሰማው ይሆናል። ውድ የሐረግ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።